ይህን ሰው ታውት ሰሞኑን እየተነገሩ ባሉት ጉዳዮች ላይ ሀሳብ ለመስጠት ብሎ በሌሎች ሰዎች አሳቦ እኔን ለማስደብደብና የኔን ስም ለማጥፋት የተዘጋጀ ሰው መሆኑን ዛሬ ልንገራችሁ። ከፌስቡክ ጀምሮ ሲሰድበኝ የነበረ ሰው ነው እና አስታወስኩት። ማን ነው ብዬ ስጠይቅ ስለዚህ ሰው ለማጣራት ቅድም ቪዲዮ ላይ እንደሰማሁት እህትየው ያወጣሽው መረጃ ትክክለኛና ትክክለኛ መረጃ ነው። አፌ ላይ ቆመሽ እንደዚህ መልስ መስጠት ማለት ነውና ስለ የትኛው ስድብ እያወራ እንደሆነ ግራ ገብቶኝ ነበርና በዛው ቅጽበት after a few minutes a moment later ብናም ብሎ ሰዎች ቪዲዮ እንደሚሰሩ አንቺ ላይ ደግሞ የወረደበትን መንገድ በጣም አስደንግጦኛልና ለሱ እንግዲህ እግዚአብሔር ልብሽን ከዚህ በላይ ያስፋው። የምህረት የክርስቶስ ልብ አለን የምንል ሰዎች በብዙ ልንራራ ለመሰደብም ጭምር እኔን ሰድበውኛል እናንተን እንዲመርቋቸው አጠብቁኝ ያለው ጌታና በዚህ መንገድ ወንጌልን ከሚያስቀጥሉት ጌታ ያድርገን። ተባረኪ። ከሷ ጋርም ደግሞ ይሄን እየሰራችሁ ያላችሁ ሁላችሁም ተባረኩላለሁ። እኔ መጀመሪያ ጊዜ ነው እዚህ ቤት ስገባ። ታንክ ዩ። እሺ ተባረክ ዳኒ፣ ጌታ ይባርክክ። ወንዴ ሲመቸው ያሳውቀኛል። እስከዛ ግን አንዳንድ ሀሳቦችን እንደማጠቃላይ ሪፍሌክት ላድርግ። ኦኬ ሀሳባችን ትላንትና የተነሳንበት ነው። እሱ ቤት ገብቶ ርዕስ አድርጎ የገባው ደምረውን ነው። በፐርሰንቴጅ ብናስቀምጥ ደምረው የተነሳው 10% ነው። የደምረው ስም የዛን ቀን የተነሳው ትላንት የተነሳው ማለት ነው። ያነሳው የወንድሞችን ስም ነው። የተገለጠ ጥላቻ፣ የተገለጠ መንፈስ ነው የታየበት። ኦኬ የዲቤት ህግ 10ቱ የዲቤት ህግ እያለ ሲያወራ ነበር። 10ሩ የዲቤት ህግ ውስጥ ለሆስቱ የሚሆን የዲቤት ህግ ጎግል ስታደርጉ የለም። በዲቤት ህግ መሰረት ሁለቱ ፓርቲሲፓንት አሉ። አንደኛው ከቀረ ባይ ዲፎልት ፕሬዘንት የሆነው ዊን አድርጓል። ፕሬዘንት የሆነው ዊን አድርጓል። ከዛስ ፕሬዘንት የሆነው የራሱን ፖይንት ኦፍ ቪው አስቀምጦ መውጣት ይችላል። ያንን ያደረጉት ለምን ሲሳይ ፈቀደ ደምረው እንደቀረ ካወቀ በኋላ ለምን ሲሳይ ፈቀደ እያለ ነው። ለምን ሲሳይ ፈቀደ እያለ ነው። ደምረው ቤት ተከፍቶ እኛ ስንሰደባል ነበር እንዴ? at the same time እባብ ለመደ ተብሎ ወደ ጉያ አይከተትም። እባብ ለመደ ተብሎ ጓደኛ አይደረግም እያሉ ሲሰድቡናል ነበር እንዴ? at the same time እቅፍ ድግፍ አድርገው እንዳይወጣ እንዳይወያይ ይዘውት ኮሜንት አጥፍተው ስማችንን እያነሱ ሲጨፈጭፉናል ነበር እንዴ? እነሱ ሲጨፈጭፉን ነበር። እሱ አይታይም ሰውየው። ከዛስ ምን አለ? ምንም እንዳልተሳካለት ነው የምነግራችሁ። ክፋት ይዞ ስለመጣ ወይም እሱን ተክቶ የሚወያይ እስከሚመጣ ድረስ ምንም አይነት ነገር መናገር አልነበረበትም ማለት። watch out ዮኒ ማኛ ከሲስ ቤት ወርዶ ደምረው ጋር ገብቶ ደምረው የማይመጣ ከሆነ ገስት ላይ ያሉትን ዲያቆን ዘማርያም ዘለቀን ዲያቆን መዝሙረ ያሬድን ኑ እናንተ በሱ ፋንታ አላቸው። አንመጣም አሉት። watch out ይሄንን ሁሉ እውርን መስለዋለን እንዴ? አይናችንን ማያይ መስለዋል እንዴ? በቃ የተገለጠ የቅናት መንፈስ ወንድሞቼ ላይ ያለበት የተገለጠ የቅናት መንፈስ። ከዛ ውጪ ሌላ ምንም የለም። ለምንድነው ፈለገ ዲቤት ባደረገ ሰዓት ቴዲ ሐዋሳ ማጠቃለያውን ስጥ ሲለው ለፈለገ አይ ማጠቃለያ አልሰጥም ቤቴን ከፍቻ አደርጋለሁ አለ።
ኤርሚ ማጠቃለያ ሰጠዛ አይደለ? ለምን ቤት ከፍቶ የዛ ሰዓት ቴዲ ማጠቃለያውን አንዱ ከወጣል አንዱ መፍቀድ አልነበረበትም? ለምን አላለም? ኢት ዘ ሴም ቲንግ አንድ አይነት ነገር ነው፣ ተመሳሳይ ነገር። ስለዚህ ይሄ ሰው ፌር ነኝ ኑ ወደኔ ኦኬ። ይሄ ነገር እኮ ለሲሳይ አልጠቀመውም። አንተ ታራለህ ትደብናለህ እንጂ በዘመናት መካከል እዚህ ፕላትፎርም ላይ የወንጌል ጠላቶች የሆኑትን ከነድካሙ ተጠቅሞበት የሱን እጅ ተጠቅሞ ነው የጣላቸው እግዚአብሔር። የኤርሚን እጅ ተጠቅሞ አንተ የምታመልክበትን መጽሐፍ 66ቱን መጽሐፍ የተረገመ የረከሰ ነው ያለውን ኤርሚን በየሄዳችሁበት የሴት ቅምጥ ብላችሁ ጻፉለት። እሱ የሴት ቅምጥ ነው ብሎ የጻፈውን የተናገረውን ዲያቆን እግዚአብሔር የተጠቀመው ኤርሚን ነው ሲያዋርደው። እኛን ቤቱን ከፍቶ ሲያሰድብ የነበረውን ሲሶን የኦርቶዶክሶችን መልክ የገለጠለት በኤርሚ በኩል ነው። ኦኬ ከነ ድክመቱ አልኩክ ይወደዋል፣ ከነ ድክመቱ ይጠቀምበታል። ቻለው እስራኤል እያመነዘረች እንደተወደደች፣ እስራኤል ከነ ድካሟ እንደተወደደች ይወደዋል። ምንም ማድረግ አትችልም። እንደሱ ተሰሚነት ፈለክ፣ እንደሱ መወደድ ፈለክ፣ እንደሱ ከነ ድካምክ ሰው እንዲቀበልክ ፈለክ፣ ምንም ነገር ብትጠይቀው በልግስና ያለ ስስት የሚሰጠውን እግዚአብሔርን በርከክ ብለህ ጠይቀው፣ እሱ ይሰጣል። አለቀ። ከዛ ውጪ ሀፕን ያደረገ ነገር የለም። ወንድሞችን አታካታ አደርግ። ዳጊን እላይ ከፍ አድርጎ እሱ ዝቅ ብሎ ዳጊን ቁጭ አድርጎ ሲያሰድበው ነበር። አንድ ቀን ቤቱ ቁጭ አድርጎ። ከዚህ በላይ መደፋፈር አለ እንዴ? ህግ ላውጣ ካሁን በኋላ አለ። ካሁን በኋላ እዚህ ፕላትፎርም ላይ የሚደረጉ ዲቤቶች እንዴት መሆን እንዳለባቸው መነጋገር አለብን አለ። ኤክስኪውዝ ሚ ማን የሾመህ አንተን? እጃችን ላይ ባለ አንድ ስልክ እኮ ገዝተን ከአፕ ስቶር እና ፕሌይ ስቶር አፕሊኬሽን ጭነን እየተጠቀምን ነው። ሲደብረን ዲአክቲቬት አድርገን እንወጣለን። አንተን ማን ነው የፕላትፎርሙ ፕሬዚደንት ያደረገክ? ጠቅላይ ምክር ቤት ዋና ጽህፈት ቤት ያደረገህ ማን ነው? ማን ያደረገክ? ኤክስኪውዝ ሚ who the hell are you? ማነህ አንተ እንዴ? ማነኝ ልትል ነው? መልክ ወጣ ተገለጠ፣ አምጥቼ አሰጣሁክ። ይሄው ይሄና ሌላ 3 ፔጅ አለኝ ስላንተ የሰበሰብኩት መረጃ። አንተም ብሎ ፓስተር የተቀባ የእግዚአብሔር ቤተክርስቲያንን ሙሉ ኳየር ገንጥለክ የወጣክ ነክ። የተቀባ የእግዚአብሔር ቃል ቤተክርስቲያን በፓስተር ሚኪና በወንድሞች የሚመራ ቤተክርስቲያን ገንጥለክ አንተ ቤተክርስቲያንን አፍርሰክ ቤትህን የምትሰራ ኖበዲ። የትኛውም ቸርች ኦርዴን አላደረገህም። የትኛውም ቸርች የፓስተርነት ሹመትን አልሰጠህም። ማንም አልሰጠህም። ማንም እዚህ ፕላትፎርም ላይ እንዲሁ እነሱን እያየክ አይንክ ደም ይለብሳል። ከራስ ፀጉርክ እስከ እግር ጥፍርህ ባለህ ቀዳዳ ሁሉ ደም ይፈስሃል እንጂ አንተ እነሱ ላይ ተረማምደ እንደዚህ አይነት ነገር እንድታደርግ አልፈቅድልህም። የለጠፈው ደምረው ብሎ የሚያወራው ስለኔ ወንድሞች ደምረው በፐርሰንት 10% አልተነሳም። 10% የስጋ የኃጢአት የጨለማ ስራ የተገለጠ ነው እንደሚል
ወንድሞች ላይ ያለው ቅናት ተገልጧል። እኔ ደግሞ ያለው ኦን ማይ ዴድ ባዲ ኦኬ፣ ኦን ማይ ዴድ ባዲ በሬሳይ ላይ ተረማምደክ እዚህ ፕላትፎርም ላይ ተነግሳለህ። አንተ በሬሳይ ላይ ተረማምደክ መልክህን ገልጬዋለሁ። እነ ፓስተር ታሬ፣ እነ ኤፊ፣ እነ አስቼ፣ እነ ዜድ ቲክቶክ ታይ ስላሉ እነዚህን መረጃዎች ሌሎቹን ትቻቸዋለሁ። ስለዚህ ወንጌላውያን አማኞች የምትተባበሩኝ እሱ ቤት እንዳትገቡ ብያለሁ። በቃ እንዳትገቡ። ጨርሻለሁ። ኤርሚዬ ወንድምነት እንኳን ደህና መጣክ። ቆይሽኝ የትየው ሰላም ብያለሁ። ሜርሲዬ ታደይ ቴሊያይ ቆሞስ እትየ ጸጊና ወንዲ ሌሎችም ቅዱሳን ሁላችሁም በጌታ በኢየሱስ ክርስቶስ ስም ሰላም ብያለሁ። አንዳንድ መርሃ ግብሮች ቪዲዮ ተልከውልኝ እያየው ነበር። ከአንድ ፕሮግራም አለኝ ዛሬ የትኛውን ቤት ላይ አልገባሁም። ደግሞም ትንሽ በጣም ድካም አለብኝ። ጸጊ ያስጠንቅቃኝ ነው። ትናንትና ውጣና ግባ ዘግታ ምናምን ብላ ጨዋ ከላይቭ ላይ ያሰጣችኝ። ቴንኪው እንደዚህ ስለምትረዱኝ በእውነት እና ተባረኩ። የሰማሁት ነገር ትንሽ ነታውን ፈልጌ ነበር፣ ግን አንዳንዱ ወደ ስድብ ነገር ተቀይሮ እዚህ ገብቶ ጸያፍ ስድብ ሰድቦሽ የወጣ ሰው አለ። በቃ በጌታ ፍቅር ለምናችሁ እዚህ ያላችሁ ወንድሞች እና እህቶች እንደምትወዱኝ ታውቃላችሁ። ድካሜንም ብርታቴ በጌታ ያለው ብርታት ማለት ነው። የኔ ብርታት የለኝም፣ እኔም እናንተ እንደዚሁ አውቃለሁ። በቃ ሰይጣን እግዚአብሔር ሲሰራ ይዟቸው የሚነሳቸው ሰዎች አሉ። ልጆቹን በጌታ ያመኑ እኛን ወንዶች እና ሴቶች ልጆቹን ሰይጣንም ሲሰራ ደግሞ እንደዛው ይዟቸው የሚነሳ ሰዎች አሉ። ከመካከላችንም ከሌላም ቦታ ማለት ነው። የተናገርሽው ቪዲዮ ላይ ሰማሁት ማለት ነው። የቀረም እጅሽ ላይ ካለ አለ የምረሽምቲው መረጃ ትክክለኛ ነው። ምንም በቃ ዝንፍ ያላለ መረጃ ነው የሰማሁት ስለሱ ከዚህ በፊት ፌስቡክ ላይ በነበረበት ማለት ነውና ከዛ ጀምሮ ነው ይሰድበኝ የነበረው እና ብዙ አልቆይም። በሌላ ቀን እንገናኛለን ጌታ ቢፈቅድ። ምንድነው ጌታ እንኳን ወደዚህ ዓለም መጥቶ ሁሉ አልተቀበለውም፣ ሁሉም ደግሞ አልገፋውም። ጥቂቶችም ቢሆን ተቀበለውታል። አገልግሎታችንን ሁሉ አይቀበሉም። ሁሉም እንዲቀበሉም አንጠብቅም። ደግሞ ሁሉም አይቃወመንም፣ ሁሉም አይጠላንም። እና በየጊዜው ሰይጣን የቤት ስራ ሰጥቶ የእግዚአብሔር እየሰራ ያለውን ነገር ለማደናቀፍ እንቅፋት የሚያኖሩ ሰዎች አሉ። ከእንደነኛ አይነት ሰዎች በፍጹም መራቅ ነው ያለብን። ይበቃዋል። ከተማረ ይማር። አንድ ነገር አስምሬ የምናገረው ቪዲዮም ላይ ሰማሁት፣ አሁን ስትናገር የሰማሁት እኔ ወንጌል አማኞች በቅንነት እንደምሰሙ አውቃለሁኝ። ፕሊስ በእንደነኛ አይነት ሰዎች ቤት አትገኙ። ምንም የምትጠቀሙት ነገር ስለሌለ ማለት ነው። እኔም እንደዚህ አይነት ሰው ከሆንኩኝ እዚህ እኔ መርሃ ግብርም ላይ አትምጡ። እህትየው ሜርሲያው እንደዚህ አይነት ከሆነች ከዚህ ቤት ልቀቁና ውጡ። በቃ እንደዚህ ክፋትን ሰንቀው ምናምን ነገር እንደዚህ የሚያደርጉ ሰዎች ካሉ ማለት ነው። እስከማውቀው ድረስ እህቶች እዚህም ያላችሁ ወንድሞች በክፋት እንደማታደርጉት ስለማቅ ነው። ይህ ሰው ግን በክፋት ተነስቷል፣ ይሂድ። አንዳንድ ሰዎች ወደ ኋላ የተመለሱ ትርፍ ጨብጠው አሁን እሱ እየሄደበትን ያለ መንገድ ነበር እነሱም ሲሄዱ የነበሩት እና መብቱ ነው፣ ይሂድ፣ ታውት። ግን በእኔ ምክንያት በተሰደብሽው ስሰማ በጣም እንደ እህት ውስጥሽን ሊጎዳሽ ይችላል። ግን የጌታ ጸጋ ይረዳሻል። ምን አጸያፊ ስድብ እንደሰደቡሽ ወንድሞችም ነግረውኛል፣ ቪዲዮዎችንም አይቻለሁ። አይዟችሁ። በቃ ለዚህ ብቻ ነው የመጣሁት። በምንም አይነት መልኩ ኤርሚዬ ሰላም ለአንተ ጉዳይ አይደለም። ኦኬ በእኔ ምክንያት አይደለም። ኦኬ እንዴ በእኔ ምክንያት እኮ መስሎኝ ቪዲዮን ስሰማ በእኔ ምክንያት ነው ወንድሞቼ ብላ ስትል እህትየው አንዷ ወንድሟ እኔ ነኝ፣ ሜርሲ ማለት ነው። በትክክል አዎ በእኔ ምክንያት ነው። በእኔ ምክንያት ነው። ትናንትናም እኮ ወንድሞች ገብተው እና አስቼ ዜድ ቲክታክ
እነ ፓስተር አስሚ ሁሉ ጭምር ሲሞግቱት አይቻለሁኝ። እና በእኔ ምክንያትም ጭምር ነው። በእኔ ምክንያት ካልሆነ በምን ታዲያ? ሲሶ ካጠፋ ሲሶም በጌታ የሆነ ወንድም ነው። ደምረውም ካጠፋ በደምረው በራሱ መጠየቅ አለበት። ግን እስካሁን ድረስ እየሆነ ያለው እኛ ኦርቶዶክሳውያን ተሳዳቢ ወይም ከኔ ጋራ ወገኔ ህዝቤ ወንጌላውያን ኦርቶዶክስን ተሳዳቢያን፣ እሱ ግን ኦርቶዶክስን ወዳጅ አድርጎ ሊስለው የፈለገው ስዕል አለ። ይሄ ርካሽ ፖለቲካ ይባላል። እኛ ወንጌላውያን በእንባ ነው የምንጸልይላችሁ። ኦርቶዶክሳውያን ውስጣችንን የሚያውቅ እግዚአብሔር ነው። ስንንበረከክ ምን እንደምንለው የህዝባችንን መንከራተት እያሰብን በእግዚአብሔር ፊት ምን እንደምንጸልይ በቤተክርስቲያናችን በጉባኤያችን ምን እንደሚጸለይ እናንተ አታውቁም፣ ኦርቶዶክሳውያን ማለት ነው። እኛ ግን እናውቃለን። ኦኬ፣ ምን አይነት መንፈስ እንደተቀበልን ለታይታ አይደለም። ከዲቤቱ ማግስት ምን አይነት መንፈስ እንደተቀበልን ሰው እንዲያይ ብለን አይደለም። ለሆነ ፕሮግራም ገብቼ የጌታዬ መንፈስ ለዚህ ሰው እንድጸልይለት ሲያደርግ በምን አይነት እንባ እንደጸለይን ታውቃላችሁ። የክርስቶስ ልብ ነው ያለን። ሰውን መስበር አይደለም አጀንዳችን። ሰውን ቅስሙን መስበር አይደለም። ሰውን ለማዳን ነው። በሰው ላይ ግን የሚሰራውን ክፉና ትዕቢትን ግን እግዚአብሔር አይታገስም። በማንም ይሁን በማን በተናቀው በኤርሚያስ በኩል አንስቶ በተናቀቸው በሜርሲ በዋቴቨር ብቻ የሚባሉ ተንቀዋል ተብለው በሚባሉ በሰው ዘንድ እዚህ ግቡ ተብሎ በማይባሉ ብለው በሚሉ እግዚአብሔር መስራት ልማዱ ነው። በክንዱ ኃይልን አድርጓል ብላ እንዳለች ዛሬም ማድረጉን ጌታ አላቋረጠም። ትዕቢተኞችንም በልባቸው ሐሳብ በትኗል ብላ እንዳለች የጌታችን እናት ዛሬም ይበትናል። በትዕቢት ከተደራጀህ፣ በአመፅ ከቆምክ፣ ጴንጤ ሆን፣ ኦርቶዶክስ፣ ካቶሊክ ሆን፣ አይሁዳዊ ማንም አያመልጥም። ኤርሚያስ ይሁን ዋቴቨር እና በእኔ ምክንያት ነው እንዲህ እዚህማ የሰደባት እህቴን መጥቶ ማለት ነው። እንዲህ አይነት ወንድሞች ሊነግሩኝ እንኳን እስኪቀፋቸው ድረስ ያን ቃል ማውጣት እኔ አልሰማሁትም። ቪዲዮ ገና ስላልተደቀቀ ግን ይቀመጥለት፣ ቪዲዮውም እንደዚህ ፐብሊክ ይቀመጥለት፣ ይዩት፣ ይስሙት። ኦኬ። እና ሌላውን የፈለገውን ማለት ይችላል። ነገ ግን እህቶች ሲሰደቡ ያመኛል። አንድ ሰው እዚህ ደጋግሞ ይገባ ነበር። እህትዬ አንቺም ጋር ስትከፍቺ መነንም ስትከፍት የብልግና ስድብ ስለተሳደባችሁ እኔ ቤት ከዚህ በፊትም ገብቶ አያውቅም። የመግባት እድልንም አልሰጠውም። አሁንም ይሁን መቼም ካየሁት እዚህ ቤት መጥቼ ራሱ አወርደዋለሁ። እህቶችን ይቅርታ መጠየቅ አለበት። እኛ ስደቡን፣ ለእህቶች ግን አለመጠንቀቅ በጣም ብልግና የነውር ነው፣ የነውር ነው እና ፕሮቴክት ማር ወንድሞችን እህቶችን መጠበቅ የኛ ኃላፊነት ስለሆነ ማለት ነውና ሶሪ ሜርሲ፣ በእኔ ምክንያት እንደዚህ አይነት ስድነት የተጠናወተው ስድብ ስለሰደበሽ ቪዲዮ ላይ ሲሰማ ውስጤን ስላመመኝ ነው የመጣሁትኝ። ከዚህም ያለፈው ኢሞሽናል አልሆንም። የእግዚአብሔር ሕዝብ ሲነካ ያመኛል። እኔ ላይ አውርዱ ከፈለጋቸው ማለት ነው። ፎቶ መዘቅዘቅ አይደለ፣ የፈለጉትን ነገር አድርገው ይሳደቡ። ግን የእግዚአብሔር ሕዝብ ሲነካ በጣም ያመኛል እና ስርዓት የሌለው ሰው መሆኑን እንደዚህ እያሳዩን ነው። ኦኬ። ሌሎች እንደዚህ አይነት ሀሳብ አጀንዳ ያላችሁ ሰዎች ከፈለጋችሁ በመንገድ ላይ ቁሙ፣ ተቃውሙ። አንድ ነገር ግን ነግራችኋለሁ። ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክር ነው። አታስቆሙንም። ጌታ በረዳን በጸጋው በጽድቅ ነው የምንኖረው። እውነትን ነው የምንሰብከው በልብ ቅነት። ከዚህ በፊትም ተናግሬያለሁ። አጥፋው ብዬ አይደለም፣ ከመንገዴ ዞር አድርገው ብዬ በፊቱ ተንበርክኬ እንባዬን ብቻ ባፈስ እንባዬን ብቻ የሚሰማኝ አምላክ አለ። የእህቶቼንም የወንድሞቼንም ማለት ነው። እንባችንን ብቻ አኳልኩ፣ እንባዬን ብቻ በፊቱ ባንጠባጠብ አንተን እያሰብኩህ በቤታችሁ እግዚአብሔር የቤት ስራ ይሰጣችኋል። ምክንያቱም የራሴን አጀንዳ አይደለም ይዤ የወጣሁት፣ የራሳችንን አጀንዳ ይዘን አይደለም ወንድሞችና እህቶች ይዤ ወጣ ነው። ስማችንን ለማስጠራት ስማችንን ለማስከበር አይደለም። ምን ስም አለንና እግዚአብሔር ቀብቶ የላከው ልጁ ኢየሱስ ክርስቶስን ወደዚህ ዓለም ልኮታል።
በእርሱ የሚያምን ሁሉ እንዳይፈረድበት የዘላለምን ሕይወት እንዲያገኝ ቅዱስ እግዚአብሔር አብ ደጋግሞ ተናግሯል። ልጄን ስሙት ብሎ ደጋግሞ የተናገረውን የእግዚአብሔር አብን ድምፅ በልጁ በክርስቶስ ኢየሱስና በቅዱሳት ነቢያት እንደዚሁም በቅዱሳት ሐዋርያት የተሰበከውን ወንጌል ልንነግራችሁ ነው የመጣ ነው። ስለ ስሙ ብትነቅፉን ብትሰድቡን ምንም ችግር የለብንም፣ አይሞቀን እና ጌታ ይባረክ። በተለይ ከኛ ወገን ነን ብለው አሰላለፋቸውን ሚናቸውን ያለዩ ማለት ነው። ወይ ደግሞ አሰላለፋቸውን እንደዚህ ካሳወቁን ጥሩ ነው። የገና ጨዋታ ስንጫወት ሚናህን ለይ ይባላል። ጥንጓን ወይ ደግሞ ቂሌ የምትባለዋን ልንጫወት ስን ሚናህን ለይ ይባላል። ወደ ተገኘበት አይመጣም። ሚና ለይቶ ማለት ነው። ሚናህን ያለያችሁ ጴንጤዎች ካላችሁ ትናንትናም እየተናገርኩት ነበረ። ጌታ የኢየሱስ ምስክር ነው። ለእግዚአብሔር ቃልና እሱ ሊሰራው ላለው ነገር እንቅፋት ከሆናችሁ ሄሮድስ የእግዚአብሔር ቃል ሲነገር ህዝቡ ሰምቶ አሜን ብሎ ሲል እሱ ግን ባልሰማበት መልአክ በተቀመጠበት ወንበር ላይ መልአክ መታው ይላል እና በትል ተበልቶ ሞተ ይላል። ወንጌል ላይ የተነሱበትን እግዚአብሔር በመልአክ ሁሉ ጭምር ሊመታ ይችላል። ኤርሚያስ በሆኑ እኮ አልኩ። ቆይ የማን መንግስት ስራ እየሰራን እንዳለን ገና ያላወቃችሁ የወንጌል አማኞችም ካላችሁ ሌሎችም ካላችሁ እግዚአብሔር አምላክ ራሱ እኮ አልኩ ወይ በቤታችሁ የቤት ስራ ይሰጣችኋል። ከዚህ ቲክቶክ ላይ ዳግም መተህ እንዲና እንደዛ ብሎ የሚል አስተያየት ኮሜንት ላጽፍ የቤት ስራ ይሰጣል። በመንገድ የቤት ስራ ይሰጥሻል። በመንገድሽ ጥበብ የሚሆንላችሁ የወንጌል አማኞች ካላችሁ አገልግሎቱ ካልገባችሁ እስኪገባችሁ ጸልዩ። እኛ ካልገባናችሁ በእግዚአብሔር ፊት ይዘኝ ቅረብ። ይሄ ሰውዬ ማን ነው? ምንድነው ይዞ የወጣው አጀንዳ? ጌታዊ ከአንተ ፊት አንተ ነህ የላከኝ እያለ ይኸው ለያዥ ለገራዥ አስቸግሮናል። እኛ ግን ስናየው አንተ የላከው ሰው እንደዚህ አይነት አደራረግ ሲያደርግ አላየንም። ሐሰትን እያፈረሰ እውነትን እየተናገረ ነው። አንተ ምትልካቸው ግን ሐሰትን ነው የሚገነቡት ብላችሁ ወይ በሉት ግቡና የወንጌል አማኞች ሆናችሁ ማለት ነው። እግዚአብሔር ከሐሰት ጋር የሚተባበር ከሆነ ፍሬ የሌለውን የጨለማውን ስራ ገለጡት ብሎ በእግዚአብሔር ዕውቀት ላይ የተነሳ የሰውን ሐሳብ እናፈርሳለን ብሎ ያለውን ቅዱስ ጳውሎስ ቸርች ሲሰበክ ወንበር እየሰበርን እስከ መቼ ድረስ እንኖራለን? ወጥተን እናፈርሳለን። በእግዚአብሔር ዕውቀት ላይ የተነሳ የሰውን ሐሳብ አይምሮን ሁሉ ለክርስቶስ እንዲታዘዙ እንማርካለን። በምን? በፍቅር በምሕረት ብንቆጣ በውስጣችን ባለው መንፈስ ይህ እግዚአብሔር ሊያደርግ ያሰበውን ነገር ከእግዚአብሔር ቅናት አኳያ እንጂ የኔ ቁጣ የሰውን ጽድቅ እንደማይሰራ የቶቼ ቁጣ እግዚአብሔርን ጽድቅ እንደማይሰራ በደንብ እኮ እናውቃለን። እና መታችሁ አትላተሙ። በጌታ የሆናችሁ ወንድሞች እና እህቶች ካልገባው ጸልይ ያልኩ ፎቶዬን ይዘህ ጸልይ። ሁለት እህቶች አስታውሳለሁ። አንደኛይቱ በቅርብ አወራችኝና ጌታን ተቀብላ እኔ ግን አንተ በምትሰብክ ሰዓት ለምንድን ነው ግን እንደዚህ የማለቅሰው? ለምንድን ነው ውስጥ የሚቃጠለው አለችኝ። እኔ እኮ የዋዛ እንዳልመስልሽ ምናምን ነገር አይደለም ያልኳት። ለምን እላታለሁ። ኦኬ ለምንድን ነው በለሻል? ኦኬ ጌታ ስትጸልይ እንደሚሰማሽ ታውቂያለሽ ብዬ ስላት አዎ አለችኝ። ይሄንን መልስ እኔ ከምመልስልሽ እውነተኛው ምስክር እውነተኛው ዳኛ ይንገርሽና ተንበርከኪና ጠይቂው አልኳት። ጠይቂው አልኳት። ይሄ ሰው ማን ነው ብለሽ ብትይ መነሻዬን መድረሻዬን ከማህፀን ጀምሮ የፈጠረኝ ጌታ እሱ ነው የሚያውቀኝ። ድካሜን ብርታቴን ከየት እንዳነሳኝ ወዴት የሚወስደኝ ምን እያረኩ እንዳለው የማረግበትን ሞቲቬን የምናገርበትን ንግግሬ ልቤን ሁሉ ጭምር ጭምብል ካለኝ ጭምብል ከሌለኝ ምናምን ነገር እሱን ሁሉ በደንብ የሚያውቅ እሱ ነው እና እሱን ጠይቂው። እኔ ስለ ራሴ ብነግርሽ ለራሴ እንደው ድካሜን ሁሉ ላልነግርሽ እችላለሁ። እሱ ግን ከነገርሽ ድካሜንም ብርታቴንም ተጠርቼም ከሆነ ካልተጠራውም ይነግርሻል አልኳት። ኦኬ አለች። ጸለየች። ጌታ ኢየሱስ ምስክር ሪካርድ አድርጋ እያለቀሰች ጌታ ያሳያትን ነገር ስትነግረኝ ይሄንን ያሳየሽን ራእይ በጣም እርግጠኛ ነሽ ብዬ ስላት ስቅ ብላ እያለቀሰች ማለት ነው። እንዴት ልካደው አለች። በቃ ነገረኝ አለች። አዎ ጌታ ይናገራል፣ ጌታ ይናገራል። እና እንደዛ መጠየቅ ትችላላችሁ። ፓስተር ነኝ ወንጌላዊ ነኝ ነቢይ ነህ ብለህ ሌላ የቤት ስራ ለመስጠት እዚህ መተህ የምትጨቃጭቀው አንተ ወይ እነሱን ወክልና ናና ግጠመን ሜዳው ላይ እንገናኝ። ጌታ የኢየሱስ ምስክር ሜዳው ላይ እንገናኝ። ያገናኘን እኔ ፓስተሮች ሁኑ ነቢያት
እነሱ ሊመልሱት ያልደፈሩትን እነሱ ሊገልጡት ያልደፈሩትን መጽሐፍት ስለነሱ ስተትና ስለነሱ ትውልድን ባሰሩበት የስተት ትምህርታቸው አሽከላ ላይ የእግዚአብሔር እሳት አደባባይ ላይ ሲነድበት ያለ እንገናኝ። ኦርቶዶክስ በስተት ትምህርቷ አትነካ ብለህ የምትል ፓስተር ካለ ቀነ ቀጠሮ ያዝልኝ። ቴዲ ሐዋሳ ቤት እንገናኝ። እርዷቸው፣ ችግር የለውም። በእውቀት ማለት ነው። ናና ሞግትና ከዛ መጽሐፍቶቻቸው ሁሉ ቅዱሳት መሆናቸውን ታሳየኛለህ ፊት። ይሄንን የሚፈልግ ካለ ፓስተር ነኝ ብሎ የሚል የወንጌላውያን አማኝ ካለ አንተ አካሄዱን አብዝተዋል ብሎ የሚል ሰው ካለ ጥፋት አለብህ ብሎ የሚል ሰው ካለ የዲቤት ጥሪ ያድርግልኝ። የነሱን ትምህርት ወክዬ እኔ የነሱን ትምህርት ንጹህ አደርገዋለሁ። ያንተ ከመጠን አለፈ አፈላህ የሚለኝ ሰው ካለ ቀነቀጠሮ የያዝልኝ። የዲቤት ጥሪውን ይጥራ። ኦኬ ነገረ ድህነት በእነሱ መጽሐፍት በመጽሐፍ ቅዱስም እወያያለሁ ብሎ የሚል በትክክል ፓስተር የሆነ በትክክል ወንጌላዊ የሆነ ከኛ ከወንጌላውያን አማኞች አስረጅ የሆነ ነገር ሊያቀርብ የሚችል እሱ ሰው ካለ ዲቤት ሁሉ ልቀጥመው ፈቃደኛ ነኝ። ዱላውን እግዚአብሔር ወደ አንተ ሲያዞረው ታያለ ማለት ነው። እዛ ገብተህ አባቴ ልጅ እናቴ ልጅ የሚባል ነገር የለም። እንገጥማለን። ካልሆነ አርፋችሁ ተቀመጡ። የወንጌል አማኞች ነን ብላችሁ የምትሉ አንዳንድ የምትበጠብጡ እኔ በተናገርኩት እህቶቼ መታ አትሳደብ። እኔ በተናገርኩት የእግዚአብሔርን ሕዝብ አትሳደብ። ፕሮቴስታንት እያልክ አትሳደብ። እኔንም ሊሰብር ፕሮቴስታንትንም ሊሰብር ፈክሮ የመጣው ሰውዬ እንደ ጎልያድ እያቀራራ የመጣውን ሰውዬ የሰራዊት ጌታ እግዚአብሔር ነው በመጣበት መንገድ ስናጋይን በአፍንጫ አደርገዋለሁ። እኛ እኮ የሚናገረን እኮ አምላክ አለን ብራዘር። እንዳትታለሉ ኦርቶዶክሳውያን። ጴንጤ የሚሰማውና የሚናገረው አምላክ አለው። ሰማይ ምን እንደደገሰልህ ብታውቅ፣ አምላክ በውስጣችን ምን እያለ እንዳለ ብታውቅ፣ ኦኬ ባልተንቀዠቀዣችሁ ነበር። በመጣበት መንገድ መልሰዋለሁ። ስናጋይን በአፍንጫው አደርጋለሁ፣ በመጣበት መንገድ መልሰዋለሁ ነው ያለው። ይሁዳን ለመውጋት የመጣ ያ ትዕቢተኛ ሰናክሬም ማድቀቅ ልማዱ ነው። ጌታ ያልኩ ትዕቢተኞችን ማድቀቅ ልማዱ ነው። ጴንጤ ነው ካቶሊክ ነው ብሎ አይራራልህም። እግዚአብሔር የማይታገሰው ኃጢአት ቢኖር ትዕቢት ነው። ትዕቢት ነው እና እስከ ዛሬ ካልተረዳችሁ ሌሎቻችሁ ማለት ነው የተረዱ ይረዱኛል። በልብ ቅንነት ነው ጌታዬን የማገለግለው ኢየሱስን የማገለግለው በልብ ቅንነት። የልጆቼን ድምፅ ባባ እያሉኝ ትንሿ ልጄ እየጮኸች ላይ እየተንጠለጠለች በልብ ቅንነት ነው የማገለግለው። ጥሪ ደርሶብን ነው የምናገለግለው። የእሱን በጎነት ልንናገር የተመረጠን ካህናት የቅዱስ ሕዝብ ለእርስቱ የተለየ ወገን ስለሆንን በጎነቱን ልንናገር ነው። እያንዳንዱ እዚህ የመጡ በቅንነት የሚያገለግሉ ወንድሞች ናቶች የምናገለግለው። መልስ አንተ በጌታ ነኝ ብለህ ያልክ ወንድም እኔ ልትታገለኝ ትፈልጋለህ? ለዚህ ነው መልስ አንመልስም ብለህ ከፌስቡክ ጀምሮ ነው ሲሰድበኝ ነበር። ይሄ ሰውዬ ስሙን አላውቀውም፣ ስንት ህዝብ እንደሚመግብ አላውቅም። በኋላ ግን መረጃው ሲደርሰኝ ምንም ህዝብ በእሱ መጋቢነት ስር የለም። ምንም የተቀባይ እግዚአብሔር ቃል ቤተክርስቲያን ይዟቸው የወጡ ኳይሮች ነበሩ። ከነሱ አንዷ አሁን ሚስቱ የሆነችዋ ከዛ ቤተክርስቲያን የወጣች ነች። ተመሳሳይ መረጃ ነው። ከአገልጋዮች ነው የሰማሁት። ቸርቹን የከፈተው የተቀባይ እግዚአብሔር ቃል ቤተክርስቲያን ፊት ለፊት ላይ ነበር። እዛው ፊት ለፊት ላይ እንዴት ቸርች ፊት ለፊት ላይ የተቀባይ እግዚአብሔር ቃል ቤተክርስቲያን ፊት ለፊት ላይ እንዴት ትከፍታለህ? ፊት ለፊት ላይ ሲቲ ካፌ ከሚለው አጠገብ ሲቲ ካፌ አውቀዋለሁ። እንዴት ቸርች ባለበት ላይ ሄደ ቸርች ትከፍታለህ? ላልጠፋ ቦታ ፈቅ ብለህ አትሄድም እንዴ? የምቀኝነት መንፈስ የተመታ ይሁን። ፓስተር ሚኪ ላይ ያለን ጸጋ በምንም ወደ አንተ አይዞርልህም። በቃ ፓስተር ቴዲ ላይ ለተቀባይ እግዚአብሔር ቃል ቤተክርስቲያን መጋቢ የተሰጠ ጸጋ አንተ ሄደዛ ለፊት ስለከፈትክ አይሰጥህም። እና ተባረኩ። በቃ ከዚህ በላይ እንደው በጌታ ልለምናችሁ። እኔም በተመለከተም እዚህ መጥተው ሌሎች እንዲሰድቧችሁ እድል አትስጡ። ይሄን ነገር ዝጉት እህትየው ፕሊዝ። በቃ የፈለገውን ይጮህ። ሌሎችም የሚጮህ ካሉ ይጮሁ።
የቤት ስራውን ግን የሰራዊት ጌታ እግዚአብሔር ለራሳቸው ሲሰጣቸው ታያላችሁ። እችን ቀን አስተውሏት፣ እችን ቀን እንዳትረሷት። ኦኬ በአመፃ ሄዳለሁ ነው አይደል ያለው? ይሂድ። ፎቶ ዘቅዝቁ አይደለም፣ የፈለገውን ያድርግ። የሚያደራጃቸውንም ሶሪያ ከኤፍሬም ጋር ተባብሯል እንደሚባል ሄዶ ይተባበር ከፈለገው ጋር። እግዚአብሔር ግን የሚያደርገውን አብረን እናያለን። ስለ መጥፎነታቸው እንዲደርስባቸው አንጸልይም፣ እንማልድላቸዋለን። ጌታ በሰጠን ጸጋ እንቃትላቸዋለን። አንዳንዱ ኤርሚ ሳትወጣ አንድ ነገር መናገር ፈልጋለሁ። እሺ በልዬ እግዚአብሔር ትልቅ ስራ በአንተ ሊሰራ ዓለምን ሊለውጥ በዓለም ላይ ታሪክ የሰሩ ብዙ እግዚአብሔር የላካቸው ሰዎች ካለፉት እጥፍ በሆነ መንፈስ ካሁን በበለጠ ይቀባሃል እና የሚመጣው ሁሉ ጠላት ያዘጋጀው ወጥመድ አያደናቅፍህ፣ አያሰናክልህ። እህታችንም ሌሎችም ቅዱሳኖች ለጌታ የቆሙ እስከ መታረድ እስከ ሞት ዋጋ ከፍለዋል። ዋጋ በመክፈልሽ ዋጋ በመክፈላችሁ ደስ ይበላችሁ። የያዛችሁት እውነት ነው። የቆማችሁለት ምንም እንከን የሌለው እግዚአብሔር ለዘመናት ታግሶ አሁን ሊገልጥ የወደደውን ነገር ብዙዎችን ወደ ሲኦል የሄዱበትን አሁንም ወደ ሲኦል እየተነዱ ያሉትን ሊታደግ እግዚአብሔር ያዘጋጃችሁ ሰዎች ናችሁ። እኔም ሆንኩ ሌላው ምንም ይበላችሁ ምንም እንደተባለውም እንዳያያዛችሁ ጸልዩለት በፍቅር በቃ ይቅር እያላችሁ ጉዟችሁን ቀጥሉ። በርቱ ነው የምላችሁ። ከዚህ በላይ አልናገርም። ቴንኪዩ። ተባረክ በልዬ። ታላቅ ስለሆንክ እድል ስጥ ብዬ ነው። ቴንኪዩ እህትየው። በቃ በዚህ ላይ እናቁም። የእውነት ኤርሚዬ አንዴ ኤርሚዬ አንደርስታንድ ስላልተደረግኩኝ ነው እንደዛ ልልፈልጌ ሳይሆን ከአንተ ባለፈ በመንግስቱና በወንጌል ላይ ነው ያላገጠው ከአንተ ባለፈ የሚለውን ለመናገር ፈልጌ ነው ኤርሚዬ። እሺ አንደርስታንድ አድርገኝ እንጂ እንትን አይደለም። ሜርሲዬ እኔ እንደውም ከሁሉም የተለየ የምለው እንኳን ተሰደብሽ ነው ያልኩት። እንኳን ተሰደብሽ። ለምን አይተሽዋል፣ ማንነቱ እንዲወጣ ነው ያደረግሽው። እኔና አንቺ እንተዋወቃለን፣ ምን በተን ስትነኪ ያ ነገር እንደወጣ አይደል? ስለዚህ እንደውም እኔ ባንቺ አዝኜብሻለሁ። ትምህርት ሰጣችኋለሁ ብሎ እስክሪፕቶና ወረቀት ገዝቼ አከሰርሽኝ ሳልማር ከሱ በመውጣቴ እና ግን እኔ በጣም ያዘንኩት እዚህ ገብተው ያመቻመቹ ሰዎችን በእውነት በጣም ነው ያዘንኩት። ሜሲ ከስር እየጻፍኩልሽ ነበረ፣ ሙሉ ስለነበር ነው ያልገባሁት። ሁሉም የገቡት አመቻምቸው ነው የወጡት። ለምን እውነትን እውነት ነው ውሸትን ውሸት ነው ማለት አለብን። እኛንን እዚህ እንትን እየሰጠናቸው ያሉት በቃ ወንዴ ተባረክ ነው። ከዚህ የበለጠ አናስፋው ፕሊስ። በጌታ ልለምናችሁ። እኛ ማሰብ ያለብን ትልቅ ስራ በፊት ለፊታችን አለ። ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር ነው። ያን የህዝብ ጎርፍ እግዚአብሔር ሊያመጣው ጀምሯል። ነቅንቆታል፣ ተናውጧል፣ ተንጫጭቷል። መመታት የነበረበት እባብ ተመቷል። እባቡ ሲመታ፣ አለቃው ሲመታ ከአጠገባችንም ከሩቁም ያሉት ሁሉ መወራጫት አይቀርም። እግዚአብሔር ህዝቡን ሊያስመልስ ሲፈልግ በመጀመሪያ የሚበቀለው የክፋትን መንፈሳውያንን ሰራዊት ነው። በቃ ያን ደግሞ እግዚአብሔር አድርጎታል፣ እያደረገውም ነው። ይሄ ሁሉ ጫጫታ፣ ይሄ ሁሉ ግርግር የተፈጠረው በምንድን ነው? ዲቤትም ተደርጎ ጫጫታ፣ ዲቤትም ተሰርዞ ጫጫታ፣ ዲቤት ተቀብለን ጫጫታ። ምንድነው ጉዳዩ? ምንድነው ምናምን ብዬ አልልም። እናንተም እንደዛ እንዳትሉ። በቃ የሚታወቀው የሚናወጠው መናወጡ አይቀርም። ህዝብ ግን ያመልጣል። እኛ ለትልቁ ስራ እንዘጋጅ። ጸጋና ሰላም ይብዛላችሁ። በዚህ ጉዳይ ስለሰደበሽ የሰደበሽን ስድብ ሰዎች ሲነግሩኝ ስለተሰማኝ ነው መጥቼ አይዞሽ በርቺ፣ እንኳንም ተሰደብሽ ለጌታ መንግስት ስራ ለምን ወገኖችን ትነካለህ? ለምን አግባብ ባልሆነ ነገር እንዲና እንደዛ ብለህ ትላለህ ብለሽ በመቃወምሽ ነው። ቴንኪዩ እህትዬ፣ ተባረኪ፣ ጸጋ ይብዛላችሁ። እንገናኛለን በሌላ ቀን። ተባረኩ፣ ሰላሙ። ለዚህ ነው የመጣሁት። በጣም ይቅርታ። እሺ ኤርሚዬ ተባረክ። እሺ ገብቷል መሰለኝ። ሜቢ ከፈለገክ ቼክ እናድርግ። ማን ነው? ሰላም ብቻ ኤርሚዬ በቃ ስላለ ሰላም ፓስተር በውስጥ ደውልኝ። የምደውልበት ሰዓት ስለማይመቻች ነው።
ትንሽ ረፍትም ላድርግ። ተባረኩ። ጸጋ ይብዛላችሁ። እርችታችንም እሺ ፓስተር የተባረክ። አንተም ታዴ ታፈንክ መሰለኝ። ሰላም በለንና እናጠቃለው። ያ ኦኬ ዲዮ ቴንክ ዩ በጣም ቀን ሙሉ አይተነዋል። ምንም አልጨምርበትም አንለስ ሌላ የወንጌል ነገር ምናምን ካለሽ ሌላ ዲፈረንት ቶፒክ ካለሽ ነው እንጂ አንቺ ምራፊ ሜቢ ወደ በኋላም ደግሞ አስቢበትና ሜቢ ከፍትና እንነጋገራለን። ብቻ እረፊ አንቺ ያልረፍ ወገኖች ወይ ወንዴ ሜርሲ ቅድም እነ ዜዶ ዩቲዩብ ላይ ትምህርቶቹ አሉ ምናምን ያሉት ትምህርቶቹ የሚያሱ አይደሉም። ከዚህ ከዛ ተቀነጫጭበው የሐሰት ትምህርቶች ናቸው። እዚህ ያላችሁ ሰዎች አትከታተሉ፣ አትሂዱ፣ አትዩ። እሱን ነው ማለት ቅድም ልናገር የነበረው ነው ማለት የሆነ ድጋፍ ሲሰጡ ነበረ። ኖ ዛትስ ሮንግ። ትምህርቶቹም የሐሰት ትምህርቶች ናቸው። የወንጌላውያን አብያተ ክርስቲያናት የማያውቁትና የማይቀበሉት ትምህርቶች ናቸው ያሉት። በቃ ሰው መንፈስ ነው የሚል ትምህርት ነው ያለው። እኛ ደግሞ ሰው መንፈስ ብቻ አይደለም ግን ምናምን ይሄንን እንዲታረም ነው። ሜሲ ቅድም ሲባል ነበር ሰምተሻል አይደል? ያ ዊ ኦል ኖ ያው ከሐዋርያው ዘላለም ስር ነው ያደገው። እዚህም ደግሞ አሜሪካን ሀገር ፓስተር አቢጊያ ከምትባለው ጋር እንደሚሰራ እናውቃለን። እነሱ ደግሞ ሰው መንፈስ ነው ብለው የሚያስተምሩ ናቸው። በቃ መልኩን ገልጠነዋል፣ ማስኩን አውልቀናል፣ ካባውን ገፈናል፣ ለህዝቡ ተናግረናል። ይሄን ሁሉ እየሰማ እሄዳለሁ የሚል ከሆነ ህዝቡ ምርጫው ነው። እኛ ግን እንዳትሄዱ ብለን ለማጠቃለል እንገደዳለን። ሙትዬ ሀሳብ አለሽ? ሀሳብ ይገኝም እረፍት አድርጊ ትንሽ ልልሽ ነው። እኔ እናት ወድሻለሁ። እኔም ወድሻለሁ። ዲር ሊያየስ ጸጊ ምትሉት ካለ ምንም ምንለው ነገር የለም። ግን በጣም ብዙ ሰው ስላላወቀው ይሄ ሰውዬ ማን ነው እያሉ እየጠየቁ ስለሆነ ያችን ፎቶ ኤክስ ያደረግንባትን ፎቶማ ለትንሽ ቀን ኤክስ አድርገን ፕሮፋይል ላይ እናደርጋለን፣ ሰው ማወቅ ስላለበት። ቪዲዮ እንስራበት ሁላችን። ወይ ቪዲዮ ይሰራበት፣ ምክንያቱም ህዝብ ማወቅ አለበት። ከዚህ በኋላ ህዝቡ መታለል የለበትም። ታቶል ዊ ጀስት ወንት ነው እንጂ ስለተሳደበ ወይም ምናምን ሳይሆን በቃ ሰው እንዲያውቀው። ወንድዬ እነ ዜድ መጀመሪያ አልገባቸውም ነበር። በኋላ ግን ገብተን እንፈትሻለን፣ ትምህርት አለው ተብሏል ነው ያለው። ዜዶም ገብተን እንፈትሻለን ነው ያለው። ስለዚህ ገብተን እንፈትሻለን። ለምን ሰውን አታድርጉ ስትለው ሰው ከማድረግ ወደ ኋላ አይልም። እንዲያው ሞር ነው እንትን የሚሆን ይግባ። አይምሮ ያለው ሰው መቼ ሰምቶ ትምህርትን ማገናዘብ አያቅተንም። ስለዚህ የሚያስተምረውን ትምህርት ገብተን እናያለን ካሉ መብታቸው ነው። ሰው ግን ተታሎ እንዳይቀር ግን እኛ ትምህርቱን ማስተማር አለብን። የምናውቅ ሰዎች ወጥተን መናገር አለብን። ሰውየው ማን እንደሆነ ቪዲዮ ተሰርቶበት ወንጌላውያን ከዚህ ሰውዬ ተጠበቁ ብለን ግን ቪዲዮ መሰራት አለበት፣ ፎቶግራፉን መደረግ አለበት፣ ሰው ማወቅ አለበት። ዳትሴት ይሄን ነው ማለት የምፈልገው። ተባረኩልኝ። ተባረክ እህትየው። ጌታ ኢየሱስ ዘመንሽን ይባርክ። በእውነት ዛሬ በቃ ቦምቡን ያፈነዳሹ መገለጥ ያለበት ነው የተገለጠው። ትከሻ ላይ ቆሞ ስለነበረ ወድቋል። ምንጊዜ የማይሆን ቦታ ላይ የቆመ ሰው መውደቁ ስለማይቀር ወድቋል። የነቃ ሰው ነቅቷል። የገባው ገብቶታል። ያልገባው ደግሞ እንገባለን እሱ ቤት ካሉ መብታቸው ነው። እኛ እንትኑን እናገራለን፣ አታድርጉ። ለምን ከኋላችሁ እናንተን የሚከተል ሰው ነው አብሮ እዛ የሚገባው። እኔ አንቺን መርሲን ማልከተል ከሆነ አንቺ ስትከፍቻ አይመጣልኝም፣ ወይም ደግሞ አንቺ ሌላ ቤት ስትገቢ አይመጣልኝም እኮ አንቺን ስለምከተል ነው። ሌላ ቤትም ስትገቢ ሜርሲ ገብታለች ብሎ የሚነግረኝና አንቺን ተከትዬ ነው የሚሄደው። የምከተልሽ እኮ ስላመንኩብሽ ነው አይደል እንዴ? የማላምንባቸው ሰው እኔ ይሄን ሰው ያው ፎሎ አላደርገውም። ሲጀመር ፎሎም የለኝም እና ስሚቲ ምናምን ተከትዬ ነው የገባው ትላንትና ራሱ። እና አንዳንዴ ፕሊስ የምንገባበትን ቦታ አንወቅ። በተለይ በጣም ብዙ ፎሎ ያላችሁ ሰዎች የሆነ ቦታ ስትገቡ ከኋላችሁ ያንን ሁሉ ህዝብ ይዛችሁ ነው የምትገቡት። እና ትንሽ እየተጠነቀቀን ብናደርግ ጥሩ ነው። ተባረኩልኝ። አንቺ ምረፊ እህትየው። ጌታ ኢየሱስ ዘመንሽን ይባርክ። ሁላችሁም ተባረኩ።
እሺ ተባረኪ ትየው ጸግዬ ስክሪንሾት አድርጉ ፖስት ላድርግላችሁ አሁን ስክሪንሾት አድርጉት ከዛ እዘጋለሁ ስክሪንሾት አድርጉት እስካሁን ማን ነው ያላችሁ ተጠይቁ የነበራችሁ ይሄኛው ነው ስክሪንሾት አድርጉ ሁላችሁ ስለዚህ አትግቡ እሱ ቤት አሌክስ ብሎ ከዛ ፓስተር ብሎ ነው የጻፈው እንትኑን አትግቡ ጭራሽ አትግቡ በቃ ያ ተደምረው ጋር ይመሳሰላሉ ልበል በመልክ አይ ይመሳሰሉ ወንድዬ የሚመሳሰሉ እንኳን አይመስለኝም እኔ ፐርሰናሊ ፖስት አደርገዋለሁ ቪዲዮውን ኮፒ ሊንክ ሼር አድርጉ ለሁሉም ሰው አዳርሱ እኔ ቪዲዮ ሰራበታለሁ ወይ በመልክ አይደለም የሚመሳሰሉት እንትን ነው ባካሄዳቸው ነው የሚመሳሰሉት እሺ ውዬ ልክ ነሽ ባይሆን ሰራቸውን በመንፈስ ኤግዛክትሊ በልዬ በመንፈስ ወገኖች ወዳችኋለሁ ታፕ ኮፒ ሊንክ ሼር እያደረጋችሁ አብራችሁኝ የቆያችሁ ያገዛችሁኝ ጌታ ኢየሱስ ዘመናችሁን ይባርክ እንደተባለው በእግዚአብሔር እውነት ላይ ከፍ ያለን የሰውን ሐሳብ እያፈረስን የጨለማን ስራ እየገለጥን እንቀጥላለን ለወንድሞች ለኛ እዚህ ፕላትፎርም ላይ ላለን ለወንጌል ብለን የመጣነውን እንቅፋት የሚሆነውን የደረበውን ካባ ኦኬ ሁለተኛ ማስኩን እየገለጥን ደብል ፌሱን እያነሳን እንቀጥላለን እንደዚህ የሚመጣ ከሆነ በመንገዳችን ማለት ነው እንደየሰዓት አቆጣጠራችሁ ደናደሩ ደናምሹ ደናዋሉ ሰላማችሁ ይብዛ